ሰላም ቤተሰቦቼ እንዴት አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ዛሬ ደግሞ ብዙዎቻችሁን የሚያስቸግራችሁ እንግሊዘኛን እንዴት አድርገን እናነባለን፣ ከየት እንጀምራለን፣ እንዲሁም ደግሞ እንግሊዘኛ ኤቢሲዲ ብለን መቁጠር እንችላለን ግን ማንበብ አንችልም። ስለዚህ እሱን ችግር እንዴት እንፈታዋለን? እዚህ ቪዲዮዎችን ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ሌሎችን ትምህርቶችን እንድታገኙ ተቀላቀሉ። ቤተሰብ ነው። ወደ ቪዲዮአችን እንገባለን አሁን ማለት ነው። ከዚህ ላይ እንደምታዩት ዘኛ ፊደል አለ፣ እንግሊዘኛ አልፋቤት ማለት ነው። የአማርኛ ስያሜ አለ፣ ከዚያ ሲነበቡ የሚሰጡት ድምጽ የሚል ሶስት ነገሮችን ይዤላችሁ መጥቻለሁ። ስለዚህ ይሄ ማለት ምን ማለት ነው ከተባለ ደግሞ እንግሊዘኛ ኤቢሲዲ ብለን ስለቆጠርን ብቻ ምን አናደርግም ማርገን አናነብም። እሺ ምን ይቀረናል? ሌላ ፎኒክስ የምንለው ወይም የድምጽ አወጣጥ የምንለው እሱ ይቀረናል ማለት ነው። ስለዚህ እሱን አሳያችኋለሁ። ቪዲዮአችን እስከ መጨረሻ ድረስ መከታተላችሁን እንዳትረሱ። እንግሊዘኛ ፊደል ይላል። የእንግሊዘኛ ፊደል እንደምናውቃቸው ስንት ናቸው? 26ቶቹ የእንግሊዘኛ ፊደሎች አሉ። እነሱ 26ቶቹ ደግሞ በሁለት አይነት መንገድ ይጻፋሉ። ይህም ካፒታል ሌተርና ስሞል ሌተር የምንለው በትልቁና በትንሹ የምንለው ይሆናል ማለት ነው። እንደገና የአማርኛ ስያሜ ማለት ደግሞ ቀጥታ የሚጠሩትም ወደ አማርኛ ብንቀይራቸው ምን አይነት ፊደል ይሰጡናል? ከዛ እዚህ ጋር ደግሞ ስንመጣ ምንድነው ሲነበቡ የሚሰጡት ድምጽ ይላል። ይሄ ነው ዋናው እንድናነብ የሚያደርገን። እንግሊዘኛውን ከመሰረቱ መሰረት ይዘን ማንበብ እንድንጀምር እንድንሞክር፣ እንዲሁም ማንበብ እንድንጨርስ የሚያደርገን የቱ ነው ከተባለ ይሄ ይሆናል ማለት ነው። ምንድነው ይሄ ከተባለ በእንግሊዘኛው ፎኒክስ ነው የምንለው፣ ፎኒክስ እንለዋለን። አማርኛው ደግሞ የድምጽ አወጣጥ ብለን እንወስደዋለን ማለት ነው። ስለዚህ ከዚህ ላይ እንደምታዩት እንግዲህ 26ቶቹን በካፒታል ሌተር በስሞል ሌተር እናያለን ማለት ነው። የመጀመሪያው ካፒታል ሌተር እንለዋለን፣ ሁለተኛው ስሞል ሌተር እንለዋለን። የመጀመሪያው ሁልጊዜ የምታገኙት በትልቁ ነው፣ ሁለተኛው በትንሽ ነው። ልዩነታቸው ምንድነው? የድምጽ ልዩነት የላቸው። ድምጻቸው ሁሌም ቢሆን ተመሳሳይ ነው። ነገር ግን አጠቃቀማቸው ምን አለ ማለት ነው ልዩነት ይኖራል ማለት ነው። የሰው ስም ስንጽፍ፣ የሀገር ስም ስንጽፍ፣ እንዲሁም አንዳንድ ወርዶችን ስንጽፍ መጀመሪያ መጠቀም ያለብን የትኛውን ነው? ትልቁ ነው። የመጀመሪያ ፊደል የምናደርጋት እነዚህ ትልልቆችን ነው፣ እነዚህ ትልልቆችን ማለት ነው። መጀመሪያ የተጻፉትን። ነገር ግን ከዚህ ቀጥሎ የሚመጣው ደግሞ ምን መሆን አለበት? በስሞል ሌተር መሆን አለበት። በሁለተኛው መጻፍ ይኖርበታል ማለት ነው። በዚህ በትንንሾቹ መጻፍ ይኖርበታል። ስለዚህ አጠቃቀማቸው ይህን ይመስላል ማለት ነው። ወደ ፊደል ቆጠራችን ስንሄድ እንግዲህ እነዚህ ተመሳሳይ ነው ድምጻቸው። ሁለቶችንም ኤ ብለን ነው የምንጠራቸው። ሁለቶችንም ምን ብለን ነው የምንጠራቸው? ኤ ብለን ነው የምንጠራቸው። የመጀመሪያው ካፒታል ሌተር፣ ሁለተኛው ስሞል ሌተር። ስለዚህ ወደ አማርኛ የአማርኛ ስያሜው ወይም ቀጥታ ፊደሏን ወደ አማርኛ ስንወስዳት የአዘር አምስተኛዋን ኤ ብለን የምናነባትን ይችን ይሰጠናል ማለት ነው። ሲነበቡ ግና ወይም ወደ ፎኒክስ ስንቀይረው ወይም ድምፁ ሲወጣ አ ብለን እናነባዋለን። ነገር ግን በዚህ ላይ መያዝ ያለብን ምንድነው? ይቺ ኤ እንደ አ ብቻ አትነበብም። ምንድነች? አናባቢ ነች፣ ባውል ሌተር ነች። ስለዚህ አምስት ናቸው ባውል ሌተሮቹ፣ ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው። እነዚህ ደግሞ ብዙ አይነት ድምጽ ይኖራቸዋል። እሱን ለቀጣይ እሰራላችኋለሁ። አሁን ይቺ ኤ እንደ ኤ ትነበባለች፣ እንደ አ ትነበባለች፣ እንደ ኦ ትነበባለች። ብዙ አይነት ድምጽ ይኖራታል። እሱ ደግሞ መቼ ይፈጠራል፣ እንዴት ይፈጠራል የሚለውን ለቀጣይ አሳያችኋለሁ። ስለዚህ ቻናላችን ሰብስክራይብ በማድረግ ቀጣይ ለቀው ቪዲዮ እንዲደርሳችሁ ቤተሰብ ነው ማለት ነው። ዛሬ ግን በፎኒክሷ ወይም በአብክዷ አብለን እናነባታለን ማለት ነው። ወደ ሁለተኛው ስንል ቢ ነው። ካፒታል ሌተር ቢ አለ፣ ስሞል ሌተር ቢ አለ፣ ሁለቱም ማለት ነው። ስለዚህ ቢ ብለን እናነባለን። ድምጻቸው ተመሳሳይ ነው። ወደ አማርኛ ቀጥታ ስንቀይረው የበዘር ሶስተኛ ይሆንና ቢ የሚለውን ድምጽ እንጽፋለን። ነገር ግን ድምጹ ሲወጣ ወይም የቢ ድምጽ ሲወጣ ፎኒክስ ሲሆን ቢ ብለን ሳይሆን ብ ብለን በስድስተኛ ድምጹ ወይም በሳድሱ እናነባለን ማለት ነው። ስለዚህ በዚህ መንገድ ብትሞክሩት ሲነበብ በዚህኛው መንገድ ነው የሚነበበው። በአ ነው የሚነበበው፣ ብ ብለን ነው የምናነበው። ነገር ግን ከዚህ በኋላ ከቢ በኋላ ደግሞ ሌላ የሚመጡ አናባቢ የምንላቸው አምስቶችን እየጨመርን እንደ በ፣ እንደ ቡ፣ እንደ ቫ፣ እንደ ቤ ቅርችንም ማንበብ እንችላለን ማለት ነው። ስለዚህ ወደ ቀጣይ ስንል ሶስተኛ ሲ ነው። ሲ ደግሞ ካፒታል ሌተር ሲ፣ ስሞል ሌተር ሲ። እነዚህ በካፒታልም በስሞልም ተመሳሳይ ናቸው። ነገር ግን ምናቸው ይለያያል? መጠናቸው ይለያያል። ካፒታል ሌተሯ ከፍ ያለች ነች፣ ስሞል ሌተሯ ትንሽ መጠኗ ዝቅ ያለች ነች። ስለዚህ በምናቸው እንለያቸዋለን?
መጠናቸው ይለያያሉ ማለት ነው። ሲነላለን ቀጥታ አማርኛ ስያሜዋ ስፋት ግን ኪ ትሆናለች። አሁን ይቺ ሲ እንደ ከም ትነበባለች፣ እንደ ሰብ ትነበባለች። ሁለት አይነት ድምጽ ይኖራታል። እንደ ጨ ትነበባለች፣ እንደ ሺ ብዙ አይነት ድምጽ አላት። ስለዚህ እሱንም ለቀጣይ የምናየው ይሆናል ማለት ነው። ዛሬ ግን ሲ ፎኔክሷ ወይም ድምጿ ሲወጣ ክ ብለን እንደምናነባት ልታውቁ ይገባል ማለት ነው። ከዛ ዲ ነው። ዲ ካፒታል ሌተር ዲ ስሞል ሌተር ዲ። ስለዚህ ሁለቱም በትልቁ በትንሹ ይሄን ይመስላል ማለት ነው። ስለዚህ አማርኛ ቀጥታ ስያሜው ዲ ይችን ትመስላለች። ነገር ግን ስናነባት ፎኒክስ ስናደርጋት ይችን ነች ስድስተኛዋ ድምጽ። የደዘር ስድስተኛዋ ድምጽ ድ ብለን እናነባለን። ብዙ ጊዜ በዚህኛው ስለሚነበብ ማለት ነው። ብዙ ጊዜ ሳይሆን በቃ ንባብ በዚህኛው ነው የምናነበው። በዚህ ሲነበቡ የሚሰጡት ድምጽ ወይም ፎኔክስ ብለን እንጠራው፣ አለዛም ደግሞ የድምጽ አወጣጥ ብለን እንጠራዋለን ማለት ነው። ወደ ቀጣይ ስነድ ደግሞ ወደ አምስተኛው ስነድ አምስተኛ ኢ ነው የምናገኛት። ኢ ካፒታል ሌተር ኢ ስሞል ሌተር ኢ። ይቺ አናባቢ ነች። ከኤ ጋር ነው የምትመደበው። ባውል ትነባላለች ማለት ነው ኢ። ስለዚህ አማርኛ ስያሜዋ ኢ እንላለን። ከዛ ስናነባት ደግሞ ፎኔክስ ሰጥቷል ኤ ትሆናለች። አሁን ይቺ እንደ ኢ ትነበባለች፣ እንደ ኤ ትነበባለች፣ እንደ እ ትነበባለች። ብዙ አይነት ድምጽ አላት። እሱን ለቀጣይ እሰራላችኋለሁ ማለት ነው። ለዛሬ ግን ፎኔክሷ ወይም ድምጽ አወጣጧ ኤ ብለን እናነባለን ማለት ነው። ወደ ቀጣይ ስነድ ኤፍ ነች። ኤፍ ካፒታል ሌተር ኤፍ አለ፣ ስሞል ሌተር ኤፍ አለ። ስለዚህ አማርኛ ስያሜዋ ሁለት ፊደል ይዝትና ኤፍ እንላለን ማለት ነው። ኤፍ ብለን እናነባለን። እንደገና ፎኔክሷ ደግሞ ፍ ነው የምንላለን። በስድስተኛ ድምጿ ፍ ብለን እናነባለን ማለት ነው። ፍ ብለን እናነባለን። ወደ ቀጣይ ወደ ሰባተኛ ድምጿ ስነድ ጂ ነው የምናገኛት። ጂ ካፒታል ሌተር ጂ። ከዛ ይችኛዋ ደግሞ ስሞል ሌተር ጂ። ከዛ አማርኛ ስያሜዋ ጂ የጀዘር ስድስተኛ ድምጿ ጂ ትሆናለች። አሁን ይቺ ግን ፎኒክሷ ስናወጣት ወይም ድምጿ ስትወጣ ጊ ትሆናለች። ነገር ግን አሁን ይቺ ምናለች ማለት ነው? ሁለት አይነት ድምጽ ይኖራታል። እንደ ጅ እንደ ገም ትነበባለች። ሶፍት ጂ እና ሃርድ ጂ የምንላት ይሆናል ማለት ነው። ስለዚህ ይህንም ለቀጣይ እናያለን። ዛሬ ግን ፎኒክሱ ወይም ሲነበብ የሚወጣው ጊ ብለን እናነባዋለን ማለት ነው። ወደ ስምንተኛው ስነድ ኤች ነው። ኤች ካፒታል ሌተር ኤች ስሞል ሌተር ኤች። ከዛ አማርኛው አሁንም ምንድነው? ሁለት ነው። ኤ እና ች ኤች ብለን እናነባለን። ፎኒክሱ ደግሞ ምን እንለዋለን? ህ ብለን እናነባለን ማለት። ስለዚህ ይሄኛውን በመያዝ የዚህኛውን ሲነበቡ የሚሰጡት ድምጽ ወይም ድምጿ ሲወጣ ምን ብለን እናነባታለን የሚለው እንዲሁም ደግሞ ፎኒክስ የሚለውን በመያዝ እንድትለማመዱ እመክራቸዋለሁ ማለት ነው። ወደ ቀጣይ ወደ ዘጠነኛው ስነድ አይ ነው የምናገኛት። አይ እናገኛታለን። አሁን ከዚህ ላይ አይ ካፒታል ሌተር አለች፣ እዚህ ላይ ደግሞ ኤል ስሞል ሌተር አለች። ስለዚህ ሁለቶቹም ምን ይሆናሉ? ተመሳሳይ ይሆናሉ ማለት ነው። ነገር ግን ብዙ ጊዜ ጥያቄ የሚፈጠር ነገር አለ። እንዴት ነው የምንለያቸው? የአይ ካፒታል እና የኤል ስሞል ሌተር ተመሳሳይ ናቸው። ስለዚህ እንዴት አድርገን እናነባቸዋለን? እንዴት አድርገን እንለያቸዋለን ከተባለ ሁልጊዜም ቢሆን ካፒታል ሌተሮች የምንጠቀማቸው የወርድ መጀመሪያ እስከሆነ ድረስ የወርድ መጀመሪያ ሆና ይቺ ከመጣች አይነት ማለት ነው ያለ ምንም ጥርጥር። ከመካከል ላይ ሆና የወርድ መጨረሻ ላይ ሆና ከመጣች ግና ደግሞ ኤል ነው የምትወክልልን ማለት ነው። ስለዚህ የወርድ መጀመሪያ ከሆኑ ካፒታል ሌተሮችን ስለምንጠቀም ይችን እናደርጋታለን ማለት ነው። ነገር ግን መካከል ላይና መጨረሻ ላይ ከሆነ ኤል ትሆናለች። ቅርጻቸው ተመሳሳይ እንኳን ቢሆን በዚህ መለየት እንችላለን ማለት። ስለዚህ ካፒታል ሌተር አይ ስሞል ሌተር አይ ወደ አማርኛ ስንቀይረው አይ። ከዛ ስናነበው ፎኔክሱ ሲወጣ ኢ። አሁን ይቺ ቫውል ነች፣ ብዙ ድምጽ አላት። ኢ እንደ ኢ ትነበባለች፣ እንደ አይ ትነበባለች፣ እንደ እ ትነበባለች። ብዙ ድምጽ አላት። እሱን ለቀጣይ እሰራላችኋለሁ። ቪዲዮአችን ላይክ በማድረግ ቤተሰብ ይሁኑ። ጄ ቀጣይ ማነች? ጄ የቅድማ ጂ ነች። አሁን ደግሞ ጄ እንላለን። ስለዚህ ካፒታል ሌተር ስሞል ሌተር ኦልሞስት እቺኛዋ ነጥቧ ብቻ ናት እንጂ ተመሳሳይ ናቸው። ስለዚህ ጄ። ስለዚህ ወደ አማርኛ ስንወስዳት አሁን ጄ እንላለን ማለት ስትነበብ ደግሞ ጂ እንላለን። ጂ ብለን እናነባለን። ቀጣይ የምናገኘው ኬ ነች። ኬ ተመሳሳይ ናቸው ቅርጾቹ። ካፒታል ሌተር ኬ ስሞል ሌተር ኬ። ስለዚህ ከዚህ ወደ አማርኛ ስንወስዳት ቀጥታ ኬ ለምትሆን አምስተኛ ድምጿ። ከዛ ፎኔክሷ ደግሞ ፕሮናውንስ ስናደርጋት ማን ትሆናለች ማለት ነው? ክ ብለን እናነባለን ማለት ነው። ክ ብለን እናነባለን። ከዛ ኤል ነች። ኤል ካፒታል ሌተር ኤል አለ፣ ስሞል ሌተር ኤል አለ። ኤል ባላ ወደ አማርኛ ስንወስዳት
ኤል። ፎኔክስ ስትሆን ደግሞ ል እንላለን ማለት ነው። ቀጣይ የምናገኛትን ኤም ነው። ስለዚህ ኤም ላይ ደግሞ ካፒታል ሌተር ኤም አለች፣ ስሞል ሌተር ኤም አለች በሁለቱም ማለት ነው። ወደ አማርኛ ስንወስዳት ኤም ነች። ከዛ ፕሮናውንስ ስትሆን ደግሞ ን ብለን እናነባለን ማለት ነው። ን እንላለን። ከዛ ኤን አለች። ያው ካፒታል ሌተር ኤን፣ ካፒታል ሌተር ኤን፣ ስሞል ሌተር ኤን። ከዛ ወደ አማርኛ ስንወስዳት ኤ እና ን ሁለት ፊደል ትይዛለች። እዚያ ስትነበብ ግና ን ብለን ነው የምናነባት ን እንጂ ኤን ተብሎ አይነበብም ማለት ነው። ቀጣይ ኦ ነው የምናገኘው። ሂ ኦ ደግሞ ከኢ ጋር ተመሳሳይ ነው። ከአይ ጋር ምንድነው? ከኢ ከአይ ከኤ ጋር ነው የሚመደበው። ቫውል ነው ወይም አናባቢ። ካፒታል ሌተሮች እና ስሞሎች ተመሳሳይ ናቸው። ሶ ወደ አማርኛ ስያሜው ስንወስደው ወይም ቀጥታ ወደ አማርኛ ስንወስደው ኦ የአዘር መጨረሻውን ወይም ሰባተኛውን ድምጽ ይዝልናል። ሲነበብም ኦ ተብሎ ይችኛው ይነበባል። ተመሳሳይ ነው። ነገር ግን አሁን ይሄ ኦ ደግሞ ብዙ አይነት ድምጽ አለው ማለት አናባቢ ነው። በተለያየ ቀድሞ በሚመጡት ተከትሎ በሚመጡት ፊደሎቹ ዲፔንድ እየሆነ ምን ይሆናል ማለት ነው፣ ብዙ ድምጽ ያወጣል። ለምሳሌ እንደ እ እናነበዋለን፣ እንደ ኦ እናነበዋለን፣ ኦ ብለን እናነበዋለን፣ አ ብለን እናነበዋለን። እሱንም ለቀጣይ እሰራላችኋለሁ። ለዛሬ ግን ኦ እንደ ኦ ስያሜውም ፎኔክሱ የሚያወጣው ድምጽ ተመሳሳይ ነው። ይችኛዋ ፒ ነች። ኦ ፒ ነች። ተመሳሳይ ናቸው። ካፒታል ሌተር ፒ፣ ስሞል ሌተር ፒ ተመሳሳይ ናቸው። ነገር ግን ወደ አማርኛ ስንወስዳት ፑፒ የፐዘ ምን ትሆናለች? ሶስተኛዋ ፒ ትሆናለች። ሜላ ጋር ደግሞ ስትወጣ ሊዟ ደግሞ ፕም ትሆናለች፣ ፕም ትሆናለች። ሁለቱንም ትወክልልናለች ማለት ነው። ፕም ትሆናለች ማለት ነው። ወደ ቀጣይ ስንሄድ ቀጣይ ኪው ነው የምናገኛት። ኪው ካፒታል ሌተር፣ የመጀመሪያው ኪው ካፒታል ሌተር ነው። ይህኛው ደግሞ ስሞል ሌተር ኪው ነው። ሁለተኛው ስሞል ሌተር ኪው እንለዋለን። ስለዚህ ወደ አማርኛ ቀጥታ ስንወስደው ኪው እንላለን። ሶ ወደ ሲነበብ ወይም ፎኔክስ ሲሆን ደግሞ ቅ ይሆናል። ብዙ ጊዜ ግን እንደ ኳም ይነበባል። ኳ ብለን የከዘር ዲቃላ ስምንተኛ ምጽፋትን እንደ ኳዘርም የሚነበብበት አጋጣሚ አለ። ለምሳሌ ኳታር ስንል፣ ኳሊቲ ስንል በዚህ ጊዜ ምንድነው ኪውን ነው የምንጠቀም። ፎኔክሱ እዚህ ላይ የምንወስደው እንደ ቅ እናነበዋለን ማለት ነው። ከዛ ቀጣይ ምንድነው አር ነው የምንወስደው። አር ችኛው አሁን ብዙ ጊዜ እኛው የምንላት ምንድነው አር ነው ግን እንትን ትሆናለች፣ ራውንድ ትሆናለች። ምላሳችን የሚል ወይም ራውንድ የሆነ ባህሪ ይኖረዋል። በዛ መንገድ ነው ፕሮናውንስ የምትሆነው። ስለዚህ አር እዛ ካፒታል ሌተር አር፣ ስሞል ሌተር አር፣ ከዛ አር ሲሆን ያው እኛ ረን ስለምንጽፋት ነው ረክ ብለን ስለምናነበው ነው። ግን ራውንድ ይሆናል ምላሳችን። ጫፋ ራውንድ ትሆነና ምድንላት ሞር አሪፍ ይሆናል። ግን ይሄ ግን አያስጨንቃችሁም። ለምን? ይሄ የአክሰንት ጉዳይ የፕሮናንሴሽን ሳይሆን የአክሰንት ጉዳይ ስለሆነ፣ ግን አር እንደማን ትነበባለች? እንደ ር እናነባታለን ማለት ነው። እዛ ቀጣይና ኤስ አለ፣ ካፒታል ሌተር ኤስ አለ፣ ስሞል ሌተር ኤስ አለ። ተመሳሳይ ናቸው እነዚህ፣ ግን በመጠን ምን ይላሉ? ይለያያሉ። ካፒታል ሌተር እና ስሞል ሌተር። ከዛ ወደ አማርኛ ስንወስደው ኤስ እና ስ ኤስ ብለን እናነባለን። ከዛ ደግሞ ምን ስናደርገው ፕሮናውንስ ስናደርገው ወደ ፎኔክስ ስንቀይረው ደግሞ ስ ብለን እናነባለን ማለት ነው። ስ ብለን እናነባለን። ከዛ ቀጣይ ምን አለ? ቲ አለች። ቲ ካፒታል ሌተር አለች። እችኛዋ ደግሞ ስሞል ሌተር አለች። ካፒታል ሌተር ቲ፣ ስሞል ሌተር ቲ። ቀጥታ ወደ አማርኛ ስንወስዳት እችኛዋ ቲ ትሆናለች። ግን ፎኔክስ ስትሆን ፕሮናውንስ ስትሆን ደግሞ ት ብለን እናነባለን ማለት ነው። ት ብለን እናነባለን። ሶ ወደ ቀጣይ ሆነን ይሁን ነው የምናገኘው። ካፒታል ሌተር ይዋለ፣ ስሞል ሌተር ይዋለ። ይሄኛው ምንድነው? ተመሳሳይ ነው። ቅርጹ ተመሳሳይ ነው። መጠናቸው ግን ይለያያል። ሶ ወደ አማርኛ ቀጥታ ስንወስደው ዩ፣ ይሄኛው የዘር ሁለተኛው ዩ ብለን የምንጠራው ዩ ይሆናል ማለት ነው። ፕሮናውንስ ሲደረግ ወይም ሲነበብ ግን ፎኔክስ ሲሆን ኦ ይሆናል። አሁን ይሄ አናባቢ ነው። ኤ አለ፣ ኢ አለች፣ አይ አለች፣ ኦ አለ፣ ዩ። እነዚህ አምስቶቹ ብዙ ድምጽ ነው ያላቸው። ተከትሏቸው በሚመጣ ቀድሟቸው በሚመጣ በኮንሶናንት በቫውል እያልን በኮንሶናንት ዲግራፍ በቫውል ዲግራፍ እያልን በማጂክ ሳውንድ እያልን ብዙ ድምጽ አላቸው። እሱን ለቀጣይ እሰራላችኋለሁ። ነገር ግን አሁን ግን ፎኔክሱ ሲወጣ እንደ ኡ ይነበባል ማለት ነው። ከዛ ቀጣይ ማን አለ? ቪ አለ። ቪ ከዛ ወደ አማርኛ ስንቀይራት ይቺ ነች ቪ ነች የምትሆነው። ስለዚህ ስናነባት ግና ምን ትሆናለች ማለት ነው? ቭ ትሆናለች ማለት ነው።
ብ ትሆናለች። ከዛ ቀጣይ ማን አለ? ደብሊው አለ። ደብሊው ካፒታል ሌተር ደብሊው አለ፣ ስሞል ሌተር ደብሊው አለ። ይሄ ተመሳሳይ ነው በቅርጽ ነገር ግን በመጠን ምን ይላሉ? ይለያያሉ ማለት ነው። ወደ አማርኛ ስንወስደው ይሄ በጣም የሚገርም 5 ፊደል ነው የሚይዘው። ደብሊው ብለን እናነባለን። ፎኔክሱ ገና ማን ይሆናል? አንድ ፊደል ይሆንና ወይ ይሆናል ማለት ነው። ይችን ብቻ ነው የሚወስድልን ይችኛውን ማለት ነው። ብለን ይችኛውን ይወስድና ይችን ብቻ ማለት ነው ብለን እናነባለን ማለት ነው። ወደ ቀጣይ ሰነድና 20 ስንተኛው ነው? 24ኛ ድምጽ ነው ወይም 24ኛ ፊደል ነው ይሄኛው። ኤክስ ካፒታል ሌተር ኤክስ፣ ስሞል ሌተር ኤክስ እንዳሉ መስታያቸው አራቶቹም ተመሳሳይ ናቸው። ካፒታል ሌተራቸውም ስሞል ሌተራቸውም ግን መጠናቸው ሁሉም ላይ ይለያያል። ኤክስ ካፒታል ሌተር፣ ኤክስ ስሞል ሌተር። ኤክስ በትልቁ ሲጻፍ ኤክስ በትንሹ ሲጻፍ ወደ አማርኛ ስንወስደው ኤክስ ትሆናለች። ፎኔክሱ ደግሞ ድምጽ አወጣጡ ደግሞ ኤ ትቀርና ክስ የሚል ድምጽ ይሰጠናል። ሁለት ፊደል ክስ የሚል ድምጽ ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ዋይን ነው እናገኛት። ካፒታል ሌተር ዋይ አለች፣ ስሞል ሌተር ዋይ አለች። ዋይ ብለን እናነባለን። ወደ አማርኛ ቀጥታ ዋይ እንላለን። ከዛ ሲነበብ ደግሞ ፕሮናውንስ ሲሆን ደግሞ የሚል ድምጽ ይሰጠናል ማለት ነው። የመጨረሻዋና 26ኛዋ ወደ ሆነችዋ ስንሄድ ዜድ እንላለን። ዜድ እንላለን። ዜድ ካፒታል ሌተር ዜድ፣ ስሞል ሌተር ዜድ አለ። ስለዚህ ዜድ ብለን እናነባለን። ከዛ ደግሞ ፕሮናውንስ ሲሆን ዝ እንላለን። ወይም ደግሞ እንደማን ይነበባል? እንደ ዚ ተብሎ አሁን ብዙ ጊዜ ፕሮናውንስ ሲደረግ ዚ ተብሎ ፕሮናውንስ ይደረጋል ማለት ነው። ስለዚህ ዛሬ ክላሳችን ይህን ይመስል ነበረ። እርግጠኛ ነኝ እስካሁን ቆይታችሁ ከሆነ እስካሁን ተከታትላችሁ ከሆነ ብዙ ነገር እንዳተረፋችሁ ምንም አልጠራጠርም። በቀጣይ እንሰራችሁ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንሁን። በቀጣይ ቪዲዮአችን እስከምንገናኝ ድረስ መልካም ሁሉ ከእናንተ ጋር። መልካም ጊዜ